እንዴት ናችሁ? ደህና ናችሁ? ውድ ቤተሰቦቼ እኔ በጣም ደህና ነኝ። እግዚአብሔር የተመሰገነ ይሁን። ቸሩ መድኃኔዓለም የተመሰገነ ይሁን። እናቱ ነችና ለማትለየው ወለላይቷ ቅድስት ብጽዕት ድንግል ማርያም የተመሰገነች ይሁን። ባላችሁበት ሰዓት አቆጣጠር የእግዚአብሔር ሰላምታ ብዝዝት ይበልላችሁ። እግዚአብሔር ይመስገን እኔ በጣም ደህና ነኝ። ባላችሁበት እንደ ምድር አሸዋ ሰላምታ ይብዛላችሁ። ለሰው ልጅ ዋናው ነገር ሰላም መሆን ነውና ማለት ነውና ዛሬ ይዤላችሁ የመጣሁት ስለ መጥፋት። አብዛኛው ልጆች በጥሩ ነገርም መስሏችሁ አላቅም መቼም ለጓደኛ መቼም ጥሩ ነገር አይደለም የሚመከረው። ጥሩ ነገር እየመሰላችሁ ይመስለኛል አንዳንዱ ሰዎች ወይንም አንዳንዱ ልጆች አው ጠፍተን እንስራ ወይንም ላስጠፋሽ በሚለው ማለት ነውና እኔ አላቅም። እኔ ለህይወቴ በጣም ስለምፈራ ወይንም ስለምጠነቀቅ ይመስለኛል መጥፋት የሚለውን ነገር ብዙ ጊዜ አልደግፈውም። ማለቴ ማንም ሰው ሰርቶ መለወጥ ይፈልጋል አይደለ? ግን ሰርቶ መለወጥ ይፈልጋል፣ ጥሩ ገንዘብ ማግኘት ምናምን ይፈልጋል። እኔም ጥሩ ገንዘብ ባገኝ ህይወቴን ቶሎ ባጭር መንገድ መለወጥ ብችል ደስ ይለኛል፣ የእውነት ለመናገር ማለት ነው። ግን ደግሞ ለመጥፋት ስናስብ ለራሳችን ኃላፊነታችን የምንወስደው እኛ እንደሆን ቢርበን ቢጠማን ብንታመም የሆነ አደጋ ቢደርስብን ማንም ሰው ለኛ ኃላፊነቱን አይወስድም ማለት ነው። እኛ ለራሳችን ኃላፊነታችን ወስደን ነው የምንጠፋ። ደግሞ መጥፋት ጥቅም አለው ወይ ጉዳት አለው? አለው። ከጥቅሙ ብንነሳ እኔ እንደሚመስለኝ ከጥቅሙ ብንነሳ እኔ የሆነ ቤት ስንሰራ ኮንትራት መተን ከሆነ 2 አመት መስራት ግድ ይለናል። ማለት 2 አመቱን ሙሉ 2 አመቱን አንድ ቤት መስራት ግድ ይለናል። የትም ከነሱ ፍቃድ ውጪ የትም መሄድ አንችልም። አብዛኞቻችን አላቅም እንግዲህ እረፍት ያላቸው ሊኖሩ ይችላል። ኮንትራት ቤት ኖሮ ለምሳሌ እኔ እረፍት የለኝም። እነሱ የሆነ ቦታ ሲሄዱ መሄድ ካለብኝ እሄዳለሁ፣ መሄድ ከሌለብኝ አልሄድም እንጂ የግል እረፍት የለኝም ማለት ነው ከቤት የምወጣበት። እና አንዳንዶቻችን ፍላጎታችን እንደፈለግን ከቤት ለመውጣት ስንፈልግ ነው። አንደኛውም እረፍት ስለምንፈልግ ነው መጥፋት የምንፈልገው። ሁለት ደግሞ እዚህ ኮንትራት ቤት ሰርተን የሚከፈለንን ገንዘብ በእጥፍ ልላችሁ አልችልም፣ በተወሰነ ፐርሰንት ይጨምራል። አብዛኛው እንግዲህ የሚያጓጓ ወይንም እንድጠፉ የሚገፋፋው ይሄኛው ነው ማለት ነው ከጥቅም ስንነሳ። አንዳንዶቹ ደግሞ የሚጠፉበት የራሳቸው ሪዝን የራሳቸው ምክንያት ይኖራል። አንዳንዶቹ ለገንዘብ ጭማሪ ነው። አንዳንዶቹ ደግሞ እየተደፈሩ ከሆነ፣ ደሞዝ እየተከለከሉ ከሆነ እና ደግሞ አሰሪዎቻቸው የሚደባደቡ የሚማቱ ከሆነ ከዛ ለማምለጥ ስንል እንጠፋለን ማለት ነው። ከዛ የዘለለ ጉዳት አለው ወይ ለሚባለው እውነት ለመናገር ጉዳት አለው። በማታውቁት ሰው መደፈር አለ። ሰርታችሁ ደሞዛችሁ ላይሰጣችሁ ይችላል። በተለይ ጠፍታችሁ እንደምትሰሩ ካወቀው አንዳንዱ ለፖሊስ የማመልከት እድላችሁ ጠባብ ነው። ምክንያቱም ስለምትፈሩ መስራት ስለምትፈልጉ ሄዳችሁ ለፖሊስ አታመለክቱም ስለሚባል ማለት ነው። ስለዚህ ደሞዝ ከከለከሉ ያው በዝምታ ነው የምታልፉት ማለት ነው። ደሞዝ ስጪኝ አትስጪኝ ክርክር ውስጥ አትገቡም። ብትገቡም ያው ለህግ አሳውቃለሁ ማለት አትችሉም። ምክንያቱም ጠፍታችሁ ስለምትሰሩ ስለሚያውቁ ማለት ነው። እና ደግሞ አንዳንዱ ለመጥፋት ስታስቡ የብብቷን የቆጡን አወርዳለሁ ብላ የብብቷን ጣል ይችላል ሀገሬ ሰው ሲተርትና አሁን ቅርብ ጊዜ እኔ ያለሁበት የሰማሁትን ልንገራችሁ።
ተወሰነ አመት ደሞዝ ስለችው የ8 ወር ደሞዝ አልሰጠችኝም አሰሪዬ አለች እና መጥፋት ፈልጋለሁ አስጠፊኝ ብላ ለአንዱ ትነግረዋለች እና እሺ ስራ አለ ተብሎ እንደዛሬ በቃ በስልክ አውርቶ ተስማምቶ ምናምን እንደዛሬ ልትጠፋ የተወሰነ ደሞዝ ከጊዜ በኋላ ጨቅጭቃ ወስዳለች እና አንድ ላይ ኦልሞስት የ8 ወር ምናምን ደሞዝ በእጇ ላይ አለ እና ሴትዮዋ ጋር የቀረው የተወሰነ ደሞዝ አለ። ተጨማሪ አልሰራም ብላ ልትጠፋ ልብሶቿን ሰብስባ ተቃለች። ለመጥፋት ስታስቡ ፍርሃትም አለ። ያውቁብኛል ወይ ያውኛል ወይ ካዩኝ ደግሞ ምን ቅጣት ይጠብቀኛል የምንለውን እንፈራለን አይደል? ስለዚህ እየተደዋወለች ለሚያስጠፋት ወይንም ለምታስጠፋት ልጅ እየተደዋወለች ልብሶቿን ቆሻሻ የምንጥልበት ጥቁሩ ኪስ አለ አይደለ? በሱ አድርጋ የነበራትንም ገንዘብ እዛ ውስጥ ቋጥራ ተነስታ ለመሄድ ኪሱን ረስታ ሄደች። በስልክ እየጠራት ነበረ። በር ላይ ነን እዚህ ጋር ደርሰናል ውጪ እያሏት ስለነበረ አንደኛ ሀሳቧ ሴትዮ እንዳታያት ሌላ ሰው መጥፋቷን እንዳያውቁ በቃ ያለ ማስነቃት ነው እንግዲህ በጥቁር ፌስታል አድርጋ ልብሷንም ብሯንም አንድ ላይ ከታይ ነበረውና ቆሻሻ ለመጣል በሚመስል መልክ ነበረ ለመጥፋት የሰበችውና የ8 ወር ደሞዟን ኪሱ ውስጥ ጥላ ሄደች። አስቡት እንግዲህ አስባችሁታል? የ8 ወር የእውነት ለመናገር 8 ወር ማለት በጣም ከባድ ነው። አረብ ሀገር 8 ወር ይቅርና 8 ቀን ከባድ ነው። የ8 ቀን ደሞዝ መከልከል ራሱ በጣም ህመም አለው። የምሬ ነው። እኔ ትንሽ ደሞዝ ሰው ወስዶብኝ ማለት ነው ክዶኝ ማለት ነው። የብሩ ብዛት አይደለም እኔ ያመመኝ ማለት አሁን ብር ሰዎች አሁን ልጆች ብር ተበላብን አከሌ ብር ወስዶ ካደን አከሌ እንዲያረገን ስሰማ እግዚአብሔር ይመስገን እስካሁን ደህና ነበርኩ። ግን የሆነ ጊዜ ያው ምንም ያህል ጠንቃቃ ብትሆኑ የራሳችሁ ደካማ ጎን ይኖራችኋል። እኔ ደግሞ ደካማ ጎኔ በጣም ሰው ወዳለው በጣም ሰው በአንድ አይን ማየት ፈልጋለሁ ብችል በቃ እሞክራለሁ። በጣም ደግሞ ሲበዛ ሰው አምናለሁ። በቃ በነገረኝ ልክ አምናለሁ። በቃ ባወራችሁኝ ልክ ወደው ነው ማምናችሁ። በዛ ላይ ደግሞ እኔ የተወሰነ ጊዜ ሰዎችን ካወቅኩኝ በጣም ረጅም አመት ሰዎችን ማቃቸው ወደኋላ ስትራቸውን ራሱ በቃ ስለነበሩበት ራሱ ማቅ ይመስለኛል። በቃ አብረን ያደግን በቃ እንደው ጭቃውንም አፈሩንም አቡክተን ምናምን ቃቃ ተጫውተን ያደግን ነው የሚመስላችሁ። እኔ በቅጡ ራሱ አልተጫወትኩም። እኔ አላስታውስም በቅጡ ራሱ ተጫውቼ እንዳደግኩና ረጅም አመት ማቀው በቃ ይሄ የውስጡንም ማቀው ወይንም የውስጣንም ማቅ ነው የሚመስለኝ። እኔ ከሰው ጋር ከተዋወቅኩ በቃ በጣም ነው ሰው ማምነው። ይሄ በጣም ደካማ ጎን አለኝና እንዲያደርጉኛል በዚህ ብቻ አላውቅም። ባስብም ራሱ ይሄን ሐል አላጋነነውም። በቃ አምናቸዋለሁ እንደዚሁ ማለት ነው። እና ብር ተወስዶብኝ ነበርና የሷ 8 ወር ሳስበውና የኔ ሳነጻጽር የኔ ምንም ነው። ግን እኔ የሚያመኝ ብሩ በተለይ አረብ ሀገር የምንሰራ ልጆች ብር ጠፋባቸው ሲባል የማመኝ ህመም እኔ ነኝ የማውቀው ማለት ነው። ብሩን ያመጣችበት ኬስ ማለት ብሩን ያመጣችበት አስባችሁታል? ሌሊት 10 ሰዓት ተነስታ እግሯ እስኪንቀጠቀጥ ወገቧ እስኪንቀጠቀጥ እግሯ እንዲህ ልክ እንዴት ነው ኳስ ስትነፉ ፊኛ ገዝታችሁ ስትነፉ ልክ እንደዛ እያባበጥ ሰርተን በዛ ላይ ሰዎቹ አንዱ ስራ አዟቸው ሳይጨርሱ ወደ አንዱ ስራ የፎቁ ሳይጨርሱ ወደ ምድር የምሬን ነው የምላችሁ። እና አንዳንድ ጊዜ ሊፍት ለምኔ ነው የምትሉት የኛ ነገር ብታው ማለት ነው። ሊፍት ለምኔ እና ስንት ሰው ጠርቶን ስንት ሰው አገላምጦን ስንት ሰው እንደበታችነት አይኖ ስራችን እኔ የምሰራው ስራ በታችነት አለው ማለት ሳይሆን ማንም ሰው እኔ እንደኔ ያረዳድ ሰራተኛ ነው። ማንም ሰው የሚሰራው የሚለፋው ለሁለት ነገር ነው። በቃ ለገንዘብ ነው። ገንዘብ ብቻ ለማግኘት ደግሞ አይሰራም።
በቃ አንድ ሰው ስራ ሲሰራ ደስተኛ ይሆናል፣ ጤነኛ ይሆናል። ደስተኛ ለመሆንም ገንዘብ ለማግኘት አብሶ ደግሞ ገንዘብ ለማግኘት ነው የምንሰራው እያንዳንዳችን ማለት ነው። ስለዚህ ሁሉም ሰው ሰራተኛ ነው። ውጪ ሰርቶ የሚመጣ ሰራተኛ ነው። የመንግስት ሰራተኛም ሰራተኛ ነው። የቤት ሰራተኛም ሰራተኛ ነች። እኔ እንደዛ ነው የምገምተው። እና ሁሉም ሰው ግን በቃ እንዴት ነው ለቤት ሰራተኛ ያላቸው አመለካከት? አረቦቹ ህፃን የሚያዛቸዋል፣ አዋቂ የሚያዛቸዋል፣ ጎረቤት የሚያዛቸዋል፣ አጎት፣ አክስት፣ ሰባት ቤት ቅድመ አያት ምናምን የሚባሉ በቃ ሁሉም የእንትን ነው የሚመስላቸው። እኛ ሮቦት በቃ እንደዛ አድርጎ ሰርቶ ገንዘባቸው ተወሰደ ሲባል የሚያመኝ ህመም እንደዚህ እውነት ልነግራችሁ አልችልም። ቤቴን ልነግራችሁ አልችልም። በጣም ነው የሚያመኝ። የገንዘቡ ብዛት አይደለም እኔ የሚያመኝ፣ ብሩ የመጣበት ነው የሚያመኝ። ከገንዘቡ ይልቅ ብሩ የመጣበት መንገድ ብዙ ነው። ብሩ የመጣበት በጣም ስቃይ አለው፣ በጣም ህመም አለው። ወይ ዛኔ ተርባ ይሆናል፣ ጠምቷት ይሆናል፣ አሟት ይሆናል። በነገራችን ላይ አረብ ሀገር ስትመጡ ወይንም ስትሰሩ እኛ ከአንደበታችን ከምንናገር ይልቅ እናንተ መታችሁ ወይ ደግሞ መታችሁ ሰርታችሁ ስታዩት ነው የእውነቱ ማለት እኛ የምንናገረው ትክክል ነው አይደለም የምትሉት የምትረዱት ማለት ነው። እና እያመማችሁ ትሰራላችሁ። አሁን አንዳንድ ሰው እያመመሽ ደግሞ ሄደሽ አትተኝም፣ እያመመሽ ቤት አትሄጂም፣ እያመመሽ ትንሽ አረፍ አትይም ልትሉ ትችላላችሁ። ስደት ላይ እንደዚህ ብሎ ነገር የለም። በቃ የሆነ ጊዜ ሕክምና ከስንቱ ነው ሕክምና ራሱ መታከም የሚችሉ የማይችሉም አሉና ጠፍታችሁ ስትሰሩ ደግሞ በጣም ከባድ ነው። ይሄ ሕክምና ማግኘት አትችሉ። ለምን እኔ የሆነ ጊዜ አሞኝ ሄጄ በተለይ አንዴ ጊዜማ ፈተና ነው የገጠመኝ። በጣም አሞኝ ሄጄ በአፍ በአፍንጫዬ ደም ነው የሚወጣው፣ ወደ ላይ ስለኝ ደም ነው እና መጀመሪያ የጀመረኝ በቀላል ነገር ነው። ምግብ ስበላ ምግብ ከመብላቴ በቃ አይስማማኝም። እንደዚህ እያለ አለ አይደል እንዲህ እያለ ግን መጨረሻ ላይ ይሄ ልብ ማቃጠል ነው። ልብ ላይ እንትን የሚል ነገር አለው። በቃ እንዴት ነው አጥንቱ ወጣችሁ አጥንቱ እንዲያጎረራችሁ የሚወጋ እስኪመስል ድረስ እንደዛ አይነቱ ስሜት የመቃጠል ስሜት በአፍ አፍንጫዬ ደም እንደዛ አሞኝ እንኳን ፍቃድ ነው የሚጠይቁት፣ መታወቂያ የዚህ ሀገር ፍቃድ የመኖሪያ ፍቃድ ይጠይቃሉ። ጠፍታችሁ ስትሰሩ ደግሞ የመኖሪያ ፍቃድ የላችሁ። ስለዚህ እሱ ከባድ ነው። አንዳንድ ጊዜ በስልክ ነው የምንሸውዳቸው። ወይ አሰሪዬን ስልክ እሰጣለሁ ወይ ወንድሞቹ ምናምን ብሰጥ ኦኬ ችግር የለውም። አንዳንዱ ደግሞ የግድ መታወቃችሁ ታደሰ ወይ አልታደሰም፣ ያው መንጃ ፍቃድ ታደሰ ወይ አልታደሰም ተብሎ ትራፊክ እንደሚያው ማለት ነውና የመኖሪያ ፍቃድ ታድሷል አልታደሰም አላት የላትም ብሎ ቼክ ያደርጋሉ። እና ጠፍታችሁ ስትሰሩ በጣም ከባድ ነው። ከፖሊስ ጋር ድብብቅ ነው። ራሳችሁን ቤት ኪራይ አሁን አንድ ቤት ገብታችሁ አንዱ ቤት ያለምንም በቃ ያለምን ሳታስቡ ወጡ ልትባሉ ትችላላችሁ፣ ልትጣሉም ትችላላችሁ። ያኔ ማረፊያ ይቸግራል። ለቤት ኪራይ መክፈል ግድ ነው። ባትኖሩበትም የግድ ትከፍላላችሁ። ለምን አንድ ቀን ብትባረሩ ልብሶቻችሁ ራሳችሁ የት ነው የምታርፉት? እሱ ከባድ ነው በጣም ማለት ነው። እና ደግሞ ስትጠፉ ስራ ላይ ይገኝ ይችላል። አንዳንድ ጊዜ የሆነ ጊዜ በቃ በሚገርም ሁኔታ በማጠብቁት ነገር በቃ ሁሌ ስራ ይኖራል። ወሩ ሙሉ 2 ወር ሙሉ 3 ወር ሙሉ ቢዚ ትሆናላችሁ በስራ። የሆነ ጊዜ ጠፍታችሁ ስትሰሩ ከዛ ቤት ካልተስማማችሁ ስትወጡ ለ2 ወር ስራ የለም። ያኔ በጣም የአእምሮ ጭንቀት ይመጣል፣ መረባበሽ ይመጣል። አብዛኛው ደግሞ ስራ የለመድን ሰዎች ትንሽ ስንቆይ ፔኑን ልነግራችሁ አልችልም። በጣም ነው የሚደክመን። በጣም በሀሳብ እንወጣጠራለን። ጭንቅ ነው የሚለን ስራ ስለለመድን እና አንዳንዴ አገኛለሁ ብለን ደግሞ ማጉደል የለብንም። እኔ እንደኔ ለህይወታችሁ አስጊ ካልሆነ በስተቀር ማለት ለጤንነታችሁ አስጊ ካልሆነ እዛው ያላችሁበት ቤት ውስጥ በኮንትራት መስራት ጥሩ ነው ብዬ ነው የማምነው። ምክንያቱም እኔም ኮንትራት ቤት ነኝ። ጠፍቶ የመስራት እድል አለ። ነገም ልጥፋ ብል መጥፋት እችላለሁ። ግን ጠፍቶ መስራት የራሱ እንትን አለው፣ ጉዳት አለው።
ጥቅም አለ እንደምትሉ የበለጠ ደግሞ ጉዳት አለው ማለት ነው። እንደ ሀገር እንደ ልብ መግባት አትችሉም። ሀገር ቤት ደርሳችሁ ለመመለስ አትችሉም። እንደፈለገ የሆነ ሱቅ ሄዳችሁ ምናምን ሾፕ አድርጋችሁ መምጣት አትችሉም። የሆነ ነገር ካጋጠማችሁ ለህግ ማሳወቅ እድል አይኖራችሁም። ምክንያቱም ወረቀት የላችሁም ማለት ተጠያቂ ናችሁ። ስለዚህ ስደት ላይ ገንዘብ ብቻ መሰብሰብ አይደለም ዋናው ነገር። ገንዘብ ብቻ ለገንዘብ ነው የመጣነው ኦልሬዲ። ብቻ ግን ለገንዘብ ብቻ ራሳችን አሳልፈን አንስጥ። ምክንያቱም ገንዘብ የማመጣው ነገር ደግሞ ከተጎዳን ከባድ ነው። በተለይ አእምሯችን ከተጎዳ፣ ሰውነት አካላችን ከተጎዳ፣ በገንዘብ ተገዝቶ በገንዘብ የማይተካ ነገር ስትጎዱ ከባድ ነው። መመለስ አትችሉም። በቃ ባላችሁ ነገር ባላችሁ ደሞዝ አውቃለሁ እኔ የምሰራው ስራና የሚከፈለኝ ደሞዝ አጥጋቢ ነው እያልኳችሁ አይደለም። እናንተም እንደዛ ናችሁ እያልኩ አይደለም። ስራ ይበዛል፣ ቤተሰብ ይበዛል። ግን ደግሞ የማልጠፋበት ገንዘቡ እዚህ የሚከፈለኝ በቂ ሆኖ ምናምን አይደለም። ግን ጠፍቼ ብሰራ ይሄን ያህል ገንዘብ አገኛለሁ፣ ከዚህ የበለጠ ደሞዝ እንደማገኝ አውቃለሁ። ደግሞ የሆነ ጊዜ ስራ ሲጠፋስ፣ የሆነ ጊዜ ብትታመሙስ መቼም የአሁኗን ነው እንጂ ትንሽ በኋላ ከአንድ ሰዓት አሊያም ከ30 ደቂቃ የሚፈጠረውን አናውቅም። ሰው ነን እና ወረቀት ከሌለን ደግሞ እንደ ልብ ሕክምና ማግኘት አንችልም። ስለዚህ ባለችንን ደሞዝ ባላችን ገንዘብ እግዚአብሔርን እያመሰገን ዋናው ነገር ከገንዘቡ የበለጠ ደግሞ ጤና ሲኖራችሁ ሀገር ቤት ሄዳችሁ መስራት ትችላላችሁ። እዚህ መስራት ትችላላችሁ። አመቱን ጨምራችሁ መስራት ትችላላችሁ። ግን በሆነ ነገር ተጎድታችሁ አእምሯችሁ ጤንነታችሁ ከታወከ ምንም እንኳን 1000 ተከፍላችሁ ይቅርና 2000 3000 30000 ቢከፈላችሁ በዚህኛው ሀገር ብር ማለት ነው ምንም ነው በቃ ገንዘቡ። ምክንያቱም እናንተ ጤና ስትሆኑ ነው ማለት ነው። እነሱ ጤና ስትሆኑ ነው የሚያሰሯችሁ። ትንሽ ካመማችሁ ተከታተላችሁ 1-3 ቀን ከተኛችሁ እኔ እንጃ ወደ ሀገርሽ ግቢ ነው የምትባሉት። ለምንም እንደው እግዚአብሔር አንዳንዱ የመረቃቸው ጥሩ አረቦች ከሆኑ ሊያስታመማችሁ ይችላል። ከዛ የዘለለ ግን ቢያስታመማችሁ የተወሰነ ጊዜ ነው። ከዛ በኋላ በቃ ሌላ ሰራተኛ እናመጣለን። ምክንያቱም ልትሰሩ ነው የመጣችሁ፣ ደሞዝ ከፍለን ነው የምናሰራው ነው የሚሉት። ስለዚህ ራሳችሁን ጠብቁ፣ ለመጥፋት አታስቡ። እንግዲህ አሁን እቺ ልጅ ደሞዝ አሰጠችኝም የ8 ወር ነበረባት፣ ከላዩ ላይ የተወሰነ ከፍለኛለች። እሷ ጋር የቀረ ደሞዝ አለኝ። ያን ደሞዝ ስጭኝ ብላ ያለ ማስጠየቅ ጠፍቶ መስራትን ነበር የፈለገችው። ግን የ8 ወር ደሞዝ ያጠራቀመችውን እንግዲህ በጥቁር ፌስታል ቋጥራ ቤቷ ጥላ ነው ሄደችው። አስባችኋል? እንግዲህ አሁን ሴትዮ እሷ ቆሻሻ ነው ብላ ልትጥልም ትችላለች እንግዲህ። እና አገኛለሁ ብላችሁ ደግሞ አትክሰሩ። አሁን እቺ ልጅ የ8 ወር ደሞዝ በምንም ብትሰራ ልታጣጣ አትችልም። አሁን ጠፍታ ነው የምትሰራው። የ8 ወር ደሞዝ በዚህኛው ጠፍታ በምትሰራው ስራ አጣጣለሁ ብትል አታጣጣም። ምክንያቱም ቢከፈላችሁ 1500 1800 ከተገኘ ነው እና ኮንትራል ቤት እንኳን ብዙ እንደዛ አይሆንም። 1300 1200 አዲስ ከሆናችሁ ደግሞ 1000 ነው በእዚህ ሀገር ብር 1000 ሪያል 1000 ድርሃም ምናምን ነው የሚከፈለውና 1300 ድርሃም ምናምን ነውና ገንዘብ በስቶ ጤንነታችሁ ከሚስተጓጎል ገንዘቡ አንሶ በጤንነታችሁ ብትሰሩ እንደ እህትነት ምክሬን ነው። የእውነቴን ነው የምላችሁ፣ እንደ እህት ምክሬን ነው እኔ የምመክራችሁ። እና እኔ እንግዲህ ጠፍቶ መስራት አላማውም እቅዱም ፍላጎቱም ምክሩም የለኝም። እና አሁን ቅርብ ጊዜ እንዳውም አንድ ሰው ረመዳን ጾም ገብቷል ነበር ታዲያ። እና ረመዳን ጾም ላይ ሴትዮ የምትከፍለኝ 1000 ብር ነው። ስለዚህ ደግሞ እኔ 1000 ከምናምን አግኝቻለሁ ልጥፋ ወይ ብላ አማከረችኝና መልሴ ግን ተረጋጊ የሚል ነበር። ተረጋጊ። ምክንያቱም አንዳንድ ልጆች ጠፍቶ ሰርቶ ስራ ሲያጡ እጃዛ ሲቀመጡ፣ ሁሉም ሰው ግን እኩል አይደለም። ስራ ካጡ ምናምን ቁጭ ስሉ ውይ ስራ ሞልቷል እኮ ስራ ነፍ ነው ይላችኋል።
እነሱ ቁጭ ብሎ ተዘብዝፎ እየተጨናነቁ ስራ አጥቶ ምናምን ያቺ ልጅ ለምን ትሰራለች ብሎም ራሱ እኮ የሆነ ቅናት ብጤ አንጨርጭሯችሁ እንድትጠፉ የሚያደርጉም አሉ። አንዳንዱ ደግሞ የሆነ ሰርታችሁ እንድትቀየሩ ፈልጎ የሚያጠፋችሁ አሉ። እነሱ ያጥፋችሁ እንጂ እነሱ ለእናንተ ምንም ዋስትና አይወስዱም። ስራ ጠፋ፣ ስራ ምናልባት አንድ ቀን ሁለት ቤት አንድ ቤት ፈልጎ በሰው ፈልጎ አግኝቶ ሊያስገባችሁ ይችላል። ከዛ የዘለለ ግን ተጠያቂ የምትሆኑት ራሳችሁ ናችሁ። ስራ ጠፋ አልጠፋ፣ ክራይ ቤት ደረሰብኝ፣ የምከፍለው አጣው ብትሉ፣ ራበኝ ብትሉ እነሱ ዋስትና አይሆኑም ማለት ነው። ስለዚህ ከመጥፋታችሁ በፊት ብዙ ነገር ማሰብ አለባችሁ። ብዙ ነገር ብችሉ ያለመጥፋት ሞክሩ። ስትጠፉ ደግሞ በደንብ በቃ ለነገሮች እያንዳንዷ ትንሽ ነገር የምትሉት ንቃችሁ እንድታልፉ አልፈልግም። በቃ በደንብ አስቡበት ለምታደርጉት ነገር። ነገ ላይ ዋጋ እንዳስከፍላችሁ፣ ነገ ላይ ጤንነታችሁን እንዳዛባ በደንብ አስቡበት። ገንዘብ በስቶ ጤንነታችሁን ከምታጡ ገንዘብ ትንሽዬ ገንዘብ አግኝታችሁ በቃ በሙሉ ጤንነት ብትኖሩ ይሻላል። እንደኔ እኔ ጥፉ ምን ምክር የለኝም። እና ስለነበረኝ ቆይታ በጣም አመሰግናለሁ። ዩቲዩብ ላይክ፣ ሼር፣ ሰብስክራይብ ያርጉኝ፣ አበረታቱኝ። አዲስ ዩቲዩበር ነኝ፣ ቅርብ ጊዜ ነው የመጣሁት። በዛ ላይ ብዙ ጊዜ ቪዲዮ መልቀቅ አልችልም። የምሰራው ሰው ቤት ነው፣ ግን አይመችም። እኔ ጋር በተለይ ለምን እንደማይመቸኝ ደግሞ ሌላ ጊዜ እነግራችኋለሁ። ከስራ ብዛቱ ሌላ ደግሞ የማይመቸኝ ምክንያት ይኖረኛል። እና አበረታቱኝ። ግን እናንተ ኮሜንት ላይ የምታበረታቱኝ ከሆነ አይዞሽ በርቺ፣ ይቺ ቀን ታልፋለች የምትሉኝ ከሆነ ብዙ ነገሮችን አብረን የምናወራ የምንጫወት ከጥፎት በተለይ ስደት ሀገር ስንኖር ከምናጠፋው ጥፋቶች እንዴት እንዳለፍን እና ደግሞ አረብ ሀገር ምን ማድረግ እንዳለባችሁ እንደሌለባችሁ ቀስ በቀስ እናወራለን፣ እንጫወታለን። በዋትስአፕ ብታናገሩኝ ደስ ይለኛል። ጥያቄ ከፈለጋችሁ ስለ አረብ ሀገር ማወቅ የምትፈልጉ ለሰዎች ያስተምራል ብላችሁ የምታስቡት ነገር ካለ ዩቲዩብ ቻናሌ ላይ በውስጥ በኩል ፎቶውን ጫን ብላችሁ ስትገቡ ስልክ ቁጥር አለ። በዋትስአፕ ማናገር፣ ቴክስት ማድረግ፣ ድምጽ መላክ ትችላላችሁ። ስለነበረን ቆይታ በጣም አመሰግናለሁ። ለማታውቁኝ መሰረት ነኝ። መልካም ቆይታ ይሁንላችሁ። እወዳችኋለሁ።